ይችላል አብርሽ ይችላል አብርሽ አንበሳ ነው አሉ የአብርሽ ቤተሰቦች። በጣም ገርሞኛል። እና ምኑ ጋ ነው የሚችለው? ያለ መረጃ ያለ ማስረጃ ልጆቹን ወስዶ እስር ቤት ማጎር ማለት የልጁን እናት ትናንት ለመጣች ሴት ቤተሰቦቹ እንኳን የእሷ ቤተሰቦች እንኳን እንደሷ አልተንገበገቡ እንዴ! እስከ ዛሬ ወደ 5 ወደ 6 ቀን የጠፋሽ ብለው የሚሏትን ልጅ እንኳን የእሷ ቤተሰቦች አሉ አደለ? ወንድሟ አለ፣ የአክስት ልጅ አለች። የእሱን አሉ እንኳን ሲንገበገቡና እንደዚህ ሲሆኑ አላየንም። ና ምንድን ነው አሁን አብርሽ ትክክል ነው የምትሉ ልጆች ምኑ ጋ ነው ትክክል? አልገባኝም። እኔ ያለምንም ማስረጃ ያለምንም ማረጋገጫ ወስዶ የልጁን እናት ጭምር ወስዶ እስር ቤት ማስገባት ያ ነው ትክክል? ትክክል ለእናንተ ያ ነው? አልገባኝም። የምሬን ነው የምላችሁ ቤተሰቦች። ና አሁን እንግዲህ ቀደም አልመጣም ደህና ደሩ ብያችሁ ነበር። ሩታን እንግዲህ አዩዋት። በነገራችን ላይ ሩታ የቪዲዮ ከሰራሽ አይቀር በራስሽ ቤት አትለቂም የኔ ቆንጆ? ወንስ ግዴታ በአብርሽ ቤት መለቀቅ አለበት? ማለት ብዙ ተመልካቾች በራስሽ ቤት ነው በጉጉት የሚጠብቁሽ ና እንደውም በአብርሽ ቤት ስለቂ ይናደዳሉ። እና በአብርሽ ቤት ነው በነገራችን ላይ ያየሁት ማለት ነው። በዚህ አጋጣሚ ግን ወደ ጉዳይ ሳልገባ ብዙ ልጆች ቅድም በሰራሁት ቪዲዮ ላይ ጠፍቷል እያላችሁ ነው። አቤልና ማርቲ እንግዲህ ያው ተገኝታለች የሚል ቪዲዮ ነበር ለተመልካች የለቀቁት። ወዲያውኑ አየር ላይ አጥፍተውታል። እኔ እንጃ ወደ 20 ወደ 30 ሺህ ተመልካች አይቶታል ይመስለኛል። እና አጥፍተውታል። እና ብዙ ልጆች እኔ ጋር መታችሁ አጥፍተውታል እኮ ቪዲዮ ለምን አጠፉት እያላችሁ ነው። እነሱ ያጥፉት ችግር የለም፣ እኛ እጅ ገብቷል። እና እኔ ራሱ ግራ ተጋብቻለሁ። ሄጄ ሳይ አጥፍተውታል። ለምን እንዳጠፉት ለተመልካች የሆነ መረጃ ይሰጣሉ። መጀመሪያ ልክ ያልሆነ መረጃ ውሸት የሆነ መረጃ ይሰጡንና መልሰው ደግሞ ያጠፉታል። እና ይሄ ነው ይመስለኛል ያለው ነገር። እና በዚህ አጋጣሚ ቅድም ደግሞ ዴቭ ኤፍሬምን አግኝቶት ነበረ። ከዛ በኋላ መሰለኝ ይሄ ነገር የተከሰተው። ቅድም ኤፍሬም 3 ሰዓት ምናምን ብሎናል እያለ ነበረ። ና ትናንትና እንደፎከረው እንደዛተው አደረገ ይመስለኛል አብርሽ። ያው እንግዲህ እንደነገርኳችሁ የልጁን እናት ሳትቀር ወንድሙን ዳኒን ያው እስር ቤት አስገብቷቸው እንደውም ቃሉን ሁሉ ሰጥቶ ነው የወጣዋሉ። እነሱ ጋር ናት የጠፋችሁ ሰሞኑ ወደ 5 ወደ 6 ቀን የሆናት ልጅ እነሱ ጋር ነው ያለችው በማለት ነው። እንደውም ራሱ ላይ እንደውም ሌላ ወንጀል ነው ይዞ እየመጣሉ። አብርሽ አላወቀም እንጂ ምክንያቱም አንድን ሰው ያለምንም ማስረጃና መረጃ ምንም ሳታገኙ ራሱ መክሰስ፣ ስም ማጥፋት ራሱ በራሱ ይዞ የሚመጣ ወንጀል አለ። ራሱ ላይ እንደውም እባብ ነው የጠመጠመው አብርሽ ካወቀ። እናንተ ልክ ነው አንበሳ ነው ይችላል አብርሽ ቀብራራው ምናምን የምትሉ ነገር ራሱ ላይ ነው ወንጀሉ የሚመለሰው ማለት ነው። ምክንያቱም እነዚህ ልጆች ከወጡ በኋላ ያኛው ወንድም ስለሆነ በይቅርታ ሊያልፈው ይችላል። ዳኒ ምናልባት ላያልፈው ይችላል አይደለ? ምክንያቱም በሌለውበት ስሜን አጥፍቷል፣ በሌለውበት 1 ቀን 2 ቀን እስር ቤት አስገብቶ አሳስሮኛል፣ በሌለውበት ወንጀለኛ አድርጎኛል ብሎ ቢከሰው አብርሽ ራሱ ከነሱ የበለጠ ወንጀለኛ በስም ማጥፊነት እሱ ነው ካወቀ። ትናንት ለመጣች ሴት ደግሞ አንድ የልጁን እናት እነሱ ጋር ነው ያለችው ልጅ ብሎ ማሳሰር ማለት ለእኔ አብርሽ ጭንቅላቱ ልክ አይመስለኝም። በዚህ አጋጣሚ ማለት ነው ቡዜ እኔ እንደው ከአብርሽ ካሳሰራቸው በላይ ቡዜ ዛሬ በጣም የሌለ ተገርሜብሻለሁ፣ ተደንቄብሻለሁ። በጣም ነው የገረምሽኝ። ማለት ዛሬ ኤፍሬም የእንጀራ ልጅ ነው እንዴ ላንቺ? አብርሽ የእናትሽ ልጅ ነው፣ ኤፍሬም እንጀራ ልጅ ነው እንዴ ለቤታችሁ? አልገባኝም። ምክንያቱም ለምን እንደዚህ ያልኩ መሰላችሁ ቤተሰቦች? ባለፈ ትዝ የሚላችሁ ከሆነ ሩታ አብርሽ አጥፍቶ ባሳሰረችው በ1 ቀን እስር የእኛን ሀገር የኢትዮጵያን ባንዲራ ሆና ተውለብልባን የመጣችው አይደል? ቡዜ ያዙኝ ንቀቁኝ ብላ ላዥ ለተገናዥ አስቸግራ እንዴት ወንድሜን ታሳስረ ያለሽ እንዴት የልጅሽን አባት ብላ እንደዛ ስትን የነበረች ልጅ ዛሬ ግን ይታሰሩ ነው ያለችው። ይታሰሩ ወንድማማቾች እንደውም የሆነ ነገር መሀላቸው ላይ ከሚፈጠር ነው ያለችው። ምን ይፈጠራል ወንድማማቾች መሀል ላይ? ራሳቸው ጭራሽ ትልቅ ደረጃ ነበር ስትስላቸው የነበረውና በዚህ ልክ በሄርሜላ ነው 2 ወንድማማቾች የሚጫረሱት። ከሚጫረሱ ያለችው የማይመስል ነገር በእርግጥ ትናንትና ባፋልጉኝ በሙዚቃ በመሆኑ ያለ እናንተ እንደ ማላገጫ እንደ መጥፎ ነገር አይታችሁት ያ አናዷችሁ ሊሆን ይችላል። ግን አንዳንዴ እንደ እድሜሽ ሚዛናዊ የሚባል ነገር አለ። ሲቀጥል ደግሞ ሩታ ያንቺ እኩያ አይደለችም። የምር ቡዜ እንደ እድሜያችን አንዳንዴ ምንናገረውም የሆነ አሁን እንትን ስትይም እያየሁሽ ነበር። የሆነ አኳሆንሽ ምናምን ራሱ ሩታን ለማናደድ እሱን ለሩታ ታይላት፣ እሷ ትችልበታለች። አንቺ ላይ ደግሞ አያምርብሽም። ሁሉም ነገር እኮ በእድሜ ነው የሚያምረው።
የምታደርጊው የምትናገሪው እንቅስቃሴሽ ሁሉ በእድሜ ሲሆን በጣም ደስ ይላል። አንቺ እድሜሽ አይደለም በዚህ ልክ ከእሷ እኩል ወርደሽ እሷንም እንደዚህ መሆን አንቺ ያሰብሽው ነገር ስላለ ነው። ከወንድምሽ ጋር በቃ የሆነ ሙድ ያዛችሁ ሩታ ላይ መሆኑ ነው። ደግሞ በወንድማማቾች ላይ እያልሽ ነው። ምን ችግር አለ? አሁን ሩታ ለኤፍሬም ብትቆረቆር እኮ የልጁ አጎት ነው። አንቺ እንዴት ነው የምታወሪው? ቃላቶችሽ በጣም ነው የሚያስጠሉት። ለኤፍሬም ብታግዝ ሩታ፣ ለኤፍሬም ብትንገበገብ፣ ለኤፍሬም እንደ ወንድሟ ብታዝንለት፣ ለምን ታሰረ የልጅ አላጠፋም ወንጀል አልሰራም ብትል ምንድን ነው ችግሩ? እንደዛ የምትሆኙ አክትሽ ምናምን እንደገና ደግሞ የሆነ ወንድምህን እኮ ነው ሰምተሃል እያልሽ ምን ችግር አለው? አንቺ ሩታን የሩቅ ሰው አድርገሽ እንትን ለማለት ፈለግሽ? የሆነ እሷ ላይ የሆነ ስሜት ለመጫር ነው እየሄድሽበት ያለው መንገድ ማለት ነው። እና አንዳንዴ ቀዝቀዝ በይ፣ በእናትሽ ቀዝቀዝ በይ። ከቻልሽ እንደውም ረጋ በይ፣ እንደ እድሜሹኝ። እስቲ አሁን የምናገራቸው ቃላቶች ልክ ነው ወይ? ሩታ ለአብርሽ ወንድም በዚህ ልክ ብትጨነቅ ምንድን ነው ችግሩ? ምን ጥፋት አለው? ንግግርሽ በጣም ይደብር፣ ከአንቺ የማይጠበቅ የሚያስጠላ፣ እንደ እድሜሽ ያልሆነ ነው። ወይዘሪት ብዙነሽ ማለት ነው ከገባሽ። እና በዚህ አጋጣሚ ሩታም ተረጋጊ፣ ይፈታሉ። ጨዋ አይደሉም፣ አይሟሙ፣ ምንም ችግር የለም። ዳኒና አሁን የቀሩት ይመስለኛል እስር ቤት ያው እስከሚጣራ ተብለው ዳኒና ኤፍሬም እንደሆኑ ነው። እና እሷ ደግሞ የምታጠባው ልጅ ስላለ እንደውም ምን አለ ከፈለግሽ አሁንም ደግሜ መግባት ትችላለሽ አለ አብርሽ ማለት ነው። በስማ ምንድን ነው በእኛ ሀገር የሚባለው ሴት የላከው ምን አይፈራም ይባላል። እና አብርሽ የምር ትናንት ላገኛ ሴት ምናልባት ሚስት ትሆንም ውሽማ ትሆንም ፍቅረኛ ትሆንም ገና ላልተረጋገጠ እርግጠኛ ላልሆንክባት ሴት ትናንትና ግን ከአንተ ጋር ብዙ ችግሮችን ያሳለፈችን ሴት ብዙ ነገሯን ለአንተ አሳልፋ የሰጠችውን ብዙ ነገሯን የልጅ እናትን ብታቅ ኖሮ እኮ አይንን በአይን እንድታይ ያደረገች የልጅነቴ ንብረቴ ቅርሴ እያልክ የምትለው ልጅ እሷ የሰጠች የእግዚአብሔር ጸጋ ነበረ ብታቅ ማለት ነው። በጣም ታሳፍራለህ አብርሽ ራሱ ማለት ነው። እኔ ሩታ ልጅ ባይኖራት ብትታሰርም ችግር የለውም፣ ትወጣለች፣ ምንም ችግር የለውም። ወንጀል ካልሰራች ምንም አይነት ነገር ካልተገኘባት ህጉ አጣርቶ በራሱ መንገድ ይለቃታል፣ ችግር የለውም ነበር። አንተ ግን በጣም ታሳዝናለህ። አንተን ተከትለው ደግሞ ይችላል ልክ ነው የምትሉ ትናንት ለመጣይ ሴት ነው የሚችለው። ትናንት ለመጣይ ሴት ትናንት አብራው ብዙ መከራን ያሳለፈችን ሴት አሳልፎ እንኳን የፈለገ ጥፋት ብታጠፋ ለህግ የሚሰጥ ባል አለ ቢሆን እንኳን የእውነት በጣም ያሳዝናል። ለማንኛውም ማለት ነው ቤተሰቦቼ ያው በጣም ገርሞኛል። አንዴ ሲላቸው እዚህ ቦታ ናት ድምጿን ሰማን ተገኝታለች ይላሉ፣ ሲላቸው ወስደው እስር ቤት ሰውን ይከታሉ። በጣም ይገርማል የምር። እና በዚህ አጋጣሚ ዴቭንም የምትናገሩ ሰዎች አላችሁ፣ ደግሞ እኔ አንዳንድ ማይረባ ኮሜንት የምጽፉ አላችሁ። አሁን ደግሞ ጭራሽ ዴቭና ኤፍሬም ለአብርሽ እንደውም የሆነ እንደ ጠላት አድርጋችሁ። እኔ እኮ የሚገርመኝ እናንተ ራሳችሁ እኮ ዋና ክብሪቶች እኮ ናችሁ። ክብሪት እንትናችሁ ራሱ እኮ ባይጣሉ ራሱ እንደው በእናንተ እንትን መጣላት ቢችሉ እነዚህ እንደው በቃ የለም እንደዚህ አይነት ነገር ናችሁ ሳስባችሁ ማለት ኬት አምጥታችሁ ራሱ እንደምጽፉት ሀሳቡ ራሱ ኬት ነው የሚመጣላችሁ የተንኮል ከዛ የሆነ ሰው ላይ የሆነ ነገር መጫር ትችሉበታላችሁ። የተንኮል ነገር አይምሮስ ማስቀመጥ። አሁን ዴቭና ኤፍሬምን ደግሞ ለአብርሽ የሆነ ሁለቱ በአንተ ይቀናባ በሱ ይቀኑበታል። የሆነ ተልእኮ አላችሁ ደግሞ ጀምራችኋል። አሁን ደግሞ ዴቭ ላይም ተገለበጣችሁ። አሁን በአሁን ዴቭ እኮ ትክክል ነው። ያለምንም ማስረጃ እኮ ሰው ማሰራሱ እኮ ወንጀል ነው፣ ያለምንም ማረጋገጫ ማለት ነው። እና ለማንኛውም ማለት ነው እኔ ከሁሉም ከአብርሽ በላይ ካሳሰራቸው እሱን ያሳሰራቸው አይደለም ቢሆን ራሱ እንተውና ሌላውን ነገር ማለት ነው። የብዙነሽ የምትባል ሴትዮ ግን እንዴት እንደገረመችኝ ሩታን ባዳነት ስሜት የሆነ በቃ እንጃ አይነት ነገር የምትጠራው ጥረት አም ሶሪ ቡዜ ትናንት ለመጣች ሴት ይሁን ሰው አይደለችም አታሳዝንም ሄርሜላ እያልኩ አይደለም፣ ግን ቢሆንም በዚህ ልክ አብራችሁ የተቀላቀለችውን ልጅን የሚያህል ነገር እግዚአብሔር ጸጋ የሰጠችን ሴት ትናንት የወንድሟ ሚስት የነበረችን ሴት ዛሬ እሷ ከነሱ ቤተሰብ ውስጥ ለማረቅ የምትሄድበት መንገድ ሁሌም ትገርመኛለች፣ ሁሌም ታሳፍረኛለች። ምንም የሚያስደንቅ ልክንሽ ምናምን ተብላ የምትደገፍ ሴት አይደለችም። በጣም ይቅርታ ቤተሰቦቼ፣ በምን አይነት ሚዛን እንደምትደግፏት በምን አይነት ሚዛን አስተሳሰብ ልክነሽ እንደምትሏት ራሱ ለእኔ ለራሴ ራሱ ግራ ይገባኛል ሳስባችሁ ማለት ነውና
ለማንኛውም ሩታዬ በቃ አንቺም አትንጣጭ፣ ታታታታ ትችልበታለች፣ አትንጣጭ። የመልስ ምትማ እሷ ጋር ነው ያለውና ይፈታሉ፣ ምንም ማለት አይደለም። ግን በዚሁ አጋጣሚ ሜሪም አብራ ገብታ ቢሆን ጥሩ ነበረ እሷ ራሱ እና ለማንኛውም ቤተሰቦቼ እንግዲህ ያው እኔ ጋር መታችሁ የያዩዋችሁ ነበረ እና አልፋችሁም እኮ እናንተ አልፋችሁም፣ ምንም አይነት ቪዲዮ እኮ አልፋችሁም እና ትገርሙኛላችሁ። እኔ እንደውም አላይም አንዳንዴ በእናንተ ኮሜንት ነው እንደውም ከምር ገብቼ የማየው ቪዲዮን ሁሉ ማለት ነው። እና እኔ ጋር መታችሁ ትጽፋላችሁ እና አመሰግናለሁ የኔ ውዶች፣ ክበሩልኝ ማለት ነው። እንግዲህ ቪዲዮንም ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ፣ ሲቀጥልም ደግሞ ሀሳብ አስተያየት ያላችሁም እንግዲህ ሀሳብ አስተያየታችሁን ሁልጊዜ እንደተለመደው ብትጽፉልኝ ደስ ይለኛል የኔ ውዶች። እኔም ደግሞ በተመቸኝ ሰዓት ባገኟት አጋጣሚ፣ እናንተ ባገኛችኋት አጋጣሚ የምጽፉልኝን እኔም ባገኟት አጋጣሚ እመልስላችኋለሁ ማለት ነው የኔ ምርጦች። እንግዲህ ቪዲዮንም ላይክ አድርጉ፣ ሰብስክራይብም አድርጉ፣ ሼርም ከቻላችሁ ብታደርጉ ደስ ይለኛል ጌታ እና ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልኝ የኔ ውዶች። ደህና ደሩልኝ። በቃ የነገ ሰው ይበላል።